ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ህወሓት ዝግጅቴን ጨርሻለሁ አለ። ከብልጽግና ጋር በመናደርገው የትኛውም አይነት ትግል ብቻችንን አይደለንም ሲሉ የህወሓት ከፍተኛ አመራር ተናገሩ። ከፋኖ ሻዕቢያና ሱዳን ኃይሎች ጋር ተጣምረናል ሲሉም ተደምጧል። ሾልኮ የወጣው የባለስልጣኑ ንግግር ላይ እንደተሰማው ባለስልጣኑ የጀነራል ታደሰን ያለፉት ዓመታት ሹመት ለጊዜ መግዣነትና ለጦርነት ዝግጅት ተጠቅመንበታል፣ በሁሉም ረገድ ጦራችን ሙሉ በሙሉ ዝግጅት ሆኗል በማለትም ተደምጧል። አንድ የኢትዮጵያ መንግስት ከፍተኛ ባለስልጣንም ለዚህ ለህወሓት አመራር ንግግር በኤፍፒ በኩል ምላሽን ሰጥተዋል። በዝርዝር ተሰሙታላችሁ። በሌላ በኩል አውሮፓ ህብረት ተረፉ የሚል ማስጠንቀቂያ ሰጥቷል። ህብረቱ በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት ፈጥረውብኛል፣ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡም አሳስባለሁ ብሏል። ታደምጡታላችሁ። ህወሓት በኢትዮጵያ ምዕራባዊ አቅጣጫ እየተዋጋ እንደሚገኝ ተሰማ። ቡድኑ በቅጥረኝነት በኢትዮጵያ ምዕራባዊ አቅጣጫ እየተዋጋ እንደሚገኝ በዛሬው ዕለት አንድ ዘገባ አረጋግጧል። ወልቃይት ጫፍ ሸረሪና ሲሰለጥን የከረመው የህወሓት አርሚ 70 ከጀነራል አልቡርሃን ጦር ጋር ተሰልፎ በኢትዮጵያ ግዛት የድሮን ጥቃት በተፈጸመበት ግንባር መሰለፉ ተረጋግጧል። አርሚ 70 የተሰለፈው የጀነራል አልቡርሃን ጦር በኢትዮጵያ ግዛት ውስጥ ጥቃት በፈጸመበት ቤንሻንጉል ጉሙዝ ክልል አዋሳኝ አካባቢ ነው። በዝርዝር ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን ስናልፍ የህወሓቱ ከፍተኛ አመራር አቶ አዲስ ዓለም ባለማ የወጣው ድምጽ የሳቸው መሆኑን ነገር ግን ትርጉሙ ተዛብቷል በማለት በዛሬው ዕለት ምላሽ ሰጥተዋል። ኤፍፒ ዛሬ ባቀረበው ዘገባ የኢትዮጵያ ፌዴራል መንግስት የህወሓት ከፍተኛ ባለስልጣን የሆኑትን አቶ አዲስ ዓለም ባለማን የድምጽ ቅጂ እንዳጋራው አስረድቷል። የዜና አውታሩ ይህንን የድምጽ ቅጂ ሲያስተረጉም አቶ አዲስ ዓለም ባለማ ከፌዴራል መንግስቱ ጋር በምናደርገው ትግል ብቻችን አይደለንም የሚል ሐሳብ መሰንዘራቸውን ተረድቻለሁ ብሏል። በአጎራባች አማራ ክልል ውስጥ ከሚንቀሳቀሰው ኃይልና ከኤርትራ ጋር እንደሚተባበሩ የገለጹት አዲስ ዓለም በዚህ ድምጽ ቅጂ በጋራ ጠላት ላይ አንድ ላይ እንሰራለን ማለታቸውን አስረድቷል። አንድ ስማቸው እንዲጠቀስ ያልፈለጉ የኢትዮጵያ መንግስት ከፍተኛ ባለስልጣን ይህንን በተመለከተ ለዜና አውታሩ በሰጡት አስተያየት ህወሓት በትግራይ ክልልና በተቀረው የኢትዮጵያ ክፍል የበላይነት ለማግኘት ጥረት የሚያደርግ አፍራሽ ኃይል ለመሆኑ ይህ ማሳያ ነው ሲሉም ተደምጧል። ኤፍፒ አቶ አዲስ ዓለም ባለማን አግኝቶ ስለ ድምጽ ቅጂው የጠየቃቸው ሲሆን እርሳቸውም ድምጹ የሳቸው መሆኑን አረጋግጠው የመንግስት ትርጓሜ ግን የኔን ቃላት አይወክሉም ብለዋል። ጨምረውም የኛ አቋም ግልጽና ያልተቀየረ ነው፣ እኛ ለሰላምና ለመረጋጋት ቁርጠኛ ነን በማለት ተደምጧል። አቶ አዲስ ዓለም ሾልኮ በወጣው በዚህ የዙም ውይይት የድምጽ ቅጂ ላይ ከአንድ ተሳታፊ ለቀረበላቸው ጥያቄ አነጋጋሪ መልስ ነበር የሰጡት። የታደሰ ወረደን ጊዜያዊ አስተዳደር ለማፍረስ ለምን ዘገያችሁ? ለምን ቀደም ብላችሁ አላፈረሳችሁትም? የሚል ጥያቄ ነበር የተነሳላቸው። አቶ አዲስ ዓለም ሲመልሱም ጊዜያዊ አስተዳደሩን ቀደም ብለን ለማፍረስ ያልፈለግንበት ምክንያት አለ፣ አልተዘጋጀንም ነበር። አሁን በመጠኑ ተዘጋጅተናል። ያኔ ግን እኛ ከድተው ወደ እነሱ የሄዱት ሰዎች ስለ ወጫችንና መሰል ጉዳዮች ይነግሩት ስለነበር ጊዜውን ያልጠበቀ ውሳኔ መወሰን ለኛ አደገኛ ነበር ብለዋል። አቶ አዲስ ዓለም በዚህ ሾልኮ በወጣው የድምጽ ቅጂ ላይ ቀጥለውም እኛ ጊዜያዊ አስተዳደሩን ለጊዜ መግዣ ነበር የምንፈልገው፣ በተለይ ሁለተኛው ተሿሚ ጀነራል ታደሰ ወረደ አስተዳደሩን ለመምራት ብቁ እንዳልነበር ሁላችንም እናውቅ ነበር። እኛ ግን እሱ ጉዳያችን አልነበረም። ሌላም ሰው በቦታው ቢሾም ለኛ ችግር አልነበረውም። ዋናው ነገር እኛ ለዝግጅት የሚሆን ጊዜ ነበር የምንፈልገው። የፈለግነውንም ጊዜ በመጠኑም ቢሆን አግኝተናል ነበር ያሉት አቶ አዲስ ዓለም በዚህ የዙም ማብራሪያቸው ላይ ቀጥለውም ባገኘነው መጠነኛ ጊዜ ምን ሰራችሁ ካላችሁን ሰራዊታችን የጎደለውና የሚያስፈልገውን ሁሉ አሟልተንለታል። ከፋኖ ከሻዕቢያና ከሱዳን ኃይሎች ጋር የጀመርነውን የትብብር ደረጃም ወደ ላቀ ደረጃ
አድርሰነዋል። ሁሉም ነገር በሚዲያ አይነገርም። በተለይ እንዲህ ያለው ነገር በሚዲያ እየወጣ የምትናገረው አይነት አይደለም። አደገኛና ከባባድ ሚስጥር ተደርጎ መያዝ የነበረበት ነገር እኮ ነው እየነገርኳችሁ ያለሁት በማለት ሾልኮ በወጣው የድምጽ ቅጃቸው ላይ ተናግረዋል። አቶ አዲስ ዓለም ባለማ ዛሬ ለኤፍፒ በሰጡት ቃለ መጠይቅ ታዲያ ይህ የድምጽ ቅጂ የእርሳቸው አቋምና የእርሳቸው ድምጽ እንደሆነ አረጋግጠዋል። ከዚሁ ጋር በተያያዘ የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ቀሪው የህወሓት አመራር ከሰላም ይልቅ የጦርነት ነጋሪት እየጎሰመ መሆኑን በመግለጽ ቡድኑን በፖለቲካ የከሰረ ሲሉ አጥብቀው ተችተውታል። አቶ ጌታቸው ይህንን ያሉት የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ አዲስ ዓለም ባሌማ በቅርቡ ለዲያስፖራው ማህበረሰብ ያደረጉትን የድምፅ ቅጂ መነሻ በማድረግ ባወጡት መግለጫ ነው። ጌታቸው በጽሁፋቸው እንዳብራሩት አቶ አዲስ ዓለም በድምፅ ቅጂው ላይ ትግራይ ከፖለቲካዊና ስትራቴጂካዊ መገለል መውጣቷን እንዲሁም ከፌዴራል መንግስቱ ጋር ለሚደረግ ግጭት የኤርትራ መንግስትን ጨምሮ ከሌሎች የሀገር ውስጥ ታጣቂዎችና የውጭ ኃይሎች ጋር ጥምረት መፍጠሯን በጉራ ተናግረዋል። በተጨማሪም ቡድኑ ለሰላም ሲል ታግሶ እንደነበር፣ አሁን ግን ከጥምር ኃይሎች ጋር በመሆን ለወታደራዊ አማራጭ ዝግጅቱን ማጠናቀቁን እንዲሁም የሱዳን መንግስት የሱዳን ወደቦችንና የሎጂስቲክስ መስመሮችን እንዲጠቀሙ እንደፈቀደላቸው መግለጻቸውን አቶ ጌታቸው አጋልጠዋል። ይህንንም እጅግ አደገኛ ኃላፊነት የጎደለውና ግልጽ የፖለቲካ ትንኮሳ ነው ሲሉ ኮንነውታል። የድሮዎቹ የህወሓት አመራሮች ከጦርነት ውጪ ሌላ ቋንቋ እንደማይገባቸውና ፖለቲካዊ አለመረጋጋት ሲገጥማቸው አሁንም ወደ ጦርነት ስሜት እንደሚመለሱ የገለጹት ሊቀመንበሩ የትግራይ ህዝብ የሚፈልገው ሰላም፣ መልሶ ግንባታና መረጋጋት እንጂ ያረጁ መፈክሮችን እና አዳዲስ የጦርነት ጥምረቶችን አይደለም ብለዋል። ዳግም ወደ ጦርነት መግባት ትግራይን መልሶ እንደማያቋቁማትና ይልቁንም ክልሏን የሙት ቀጠና እንደሚያደርጋት አሳስበዋል። የፕሪቶሪያው የሰላም ስምምነት ጠመንጃዎችን ዝም በማሰኘት እስረኞች ራሳቸው አቶ አዲስ ዓለምን ጨምሮ እንዲፈቱና መሰረታዊ አገልግሎቶች እንዲጀመሩ ማድረጉን ያስታወሱት አቶ ጌታቸው አሁንም ያልተፈቱ የተፈናቃዮች መመለስና የግዛት ጉዳዮች በዚህ ስምምነት ማዕቀፍና በህገ መንግስቱ መሰረት መፈታት እንዳለባቸው አጽንኦት ሰጥተዋል። በመጨረሻም የህወሓት አመራሮች የጦርነት ነጋሪት መጎሰማቸውን አቁመው የተጎዳውን ማህበረሰብ ወደ ማከም ክቡር ስራ እንዲገቡ የመከሩ ሲሆን እነዚህ አመራሮች ግን አሁንም በከፋ የጅልነት በሽታ የተጠቁ መሆናቸውን በተግባር እያረጋገጡ ነው ሲሉ በጽኑ ነቅፈዋቸዋል። በቀጣይ መረጃችን ወልቃይት ጫፍ ሸረሪና ላይ ሰለጥን የቆየው የህወሓቱ አርሚ 7 ከጀነራል አልቡርሃን ጦር ጋር ተሰልፎ በኢትዮጵያ ግዛት የድሮን ጥቃት በተፈጸመበት ግንባር ተሰልፎ እየተዋጋ እንደሚገኝ ተሰማ። አርሚ 7 የተሰለፈው የጀነራል አልቡርሃን ጦር በኢትዮጵያ ግዛት ውስጥ ጥቃት በፈጸመበት ቤኒሻንጉል ጉሙዝ ክልል አዋሳኝ አካባቢ ነው። ሱዳን ታይምስ ይዞ የወጣው ዘገባ እንደሚያመላክተው የአርሚ 7 ኃይል በብሉ ናይል ግዛት ውስጥ ከሱዳን ጦር ጎን ተሰልፎ እየተዋጋ ነው። የህወሓት ኃይል በቅጥረኝነት እየተዋጋ መሆኑን ቢክድም ከሰሞኑ በውጊያ ግንባር ተቀርጸው የተሰራጩ ቪዲዮዎች ግን አሳማኝ ሆነዋል። ከኢትዮጵያ ድንበር በቅርብ ርቀት ላይ የህወሓት ቅጥረኛ ተዋጊ ከሱዳን ጦር ጎን ተሰልፎ ሲዋጋ የሚያሳይ ተንቀሳቃሽ ምስል ከሰሞኑ በስፋት ተሰራጭቷል። ሱዳን ፋውንዲንግ አሊያንስ ወይም TIS የተባለው ቡድን በሱዳን የእርስ በርስ ጦርነት ውስጥ የውጭ ሀገር ተዋጊዎች መሰማራታቸውን አስታውቆ ድርጊቱን አውግዟል። ሁለቱም ተፋላሚ ኃይሎች የውጭ ሀገር ቅጥረኛ ተዋጊዎችን በጦርነቱ በማሰለፍ እርስ በርስ እንደሚካሰሱ የሚታወቅ ነው። ጀነራል አልቡርሃን የህወሓቱን አርሚ 7 ክንፍ ማሰለፋቸው ከጊዜ ወደ ጊዜ በሚወጡ መረጃዎች እየተረጋገጠ ነው። አርሚ 7 ከጀነራል አልቡርሃን ጦር ጋር በመሆን በሱዳን ውስጥ ስልጠና እንደሚሰጠው የሱዳን ታይምስ ዘገባ አስታውሷል። በሰሜኑ ጦርነት ወቅት ወደ ሱዳን ሸሽቶ የወጣው ይሄው ኃይል በተደጋጋሚ ኃይሉን እያጎለበተ እንደሆነም ተገልጿል። ከወልቃይት በቅርብ ርቀት የሚገኘው አርሚ 7 በየጊዜው አዲስ ኃይል አሰልጥኖ ከማስመረቅ ባሻገርም እስከ ታንክ ድረስ ያሉ ከባባድ መሳሪያዎች መታጠቁን በአደባባይ አሳይቷል። ታጣቂ ቡድኑ የሚሰለጥነውና የሚታጠቀው በጀነራል አልቡርሃን ጦር ድጋፍ መሆኑን የሚያረጋግጡ መረጃዎችም ከስፍራው በተደጋጋሚ ወጥተዋል።
ጀነራል አልቡርሃን ይህንን ኃይል ኢትዮጵያን ለማጥቃት እስከ ቤንሻንጉል ጉመዝ ድረስ በማስገባት የቀጠናውን ትኩሳት አጋግሎታል። የኢትዮጵያን መንግስት በፈጥኖ ደራሽ ኃይሉ ደጋፊነት የሚከሰው ጀነራል አልቡርሃን ጥቃት ለመሰንዘር በዛተው መሰረት በቤንሻንጉል በኩል ጥቃቶችን እየፈጸመ ነው። ይኸው የሱዳን ጦር በኢትዮጵያ ግዛት ውስጥ ለመጀመሪያ ጊዜ በትላንትናው ዕለት የድሮን ጥቃት መፈጸሙን አንድ አፍታ ሚዲያ መዘገቡ አይዘነጋም። የድሮን ጥቃቱ የተፈጸመው በኢትዮጵያ ኃይሎች ወታደራዊ ካምፕ ላይ መሆኑ የተገለጸ ሲሆን በድሮንና በሮኬት በተደጋጋሚ ነው ጥቃቱ የተፈጸመው። በኢትዮጵያ መንግስት በኩል የተባለ ነገር ባይኖርም ጥቃት በተፈጸመበት የድንበር አካባቢ ውጥረት ግን ነግሷል። የጀነራል አልቡርሃን የሚመሩት ጦር የፈጸመውን የድሮን ጥቃት የጦርነቱን አውድ እንዳያሰፋውም ክፉኛ ተሰግቷል። በሌላ በኩል አውሮፓ ህብረት ረፉ የሚል ማስጠንቀቂያ ሰዷል። የአውሮፓ ህብረት በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ አቀረበ። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት እንደፈጠሩበት ገለጸ። ህብረቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡና እንደ አውሮፓውያን አቆጣጠር በ2022 የተፈረመውን የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች እንዲቆጠቡ አሳስቧል። የህብረቱ የውጭ ጉዳይ ቃል አቀባይ ትላንት ሚያዝያ 22 ቀን 2018 ዓ.ም ባወጡት መግለጫ ሁሉም ወገኖች እንዲቆጠቡ የጠየቁ ሲሆን በፕሪቶሪያ የተደረሰውን ዘላቂ ግጭት የማቆም ስምምነት መጠበቅ አስፈላጊ መሆኑንም አጽንኦት ሰጥተዋል። ህብረቱ አክሎም ስምምነቱን አደጋ ላይ ሊጥል የሚችል ማንኛውም እንቅስቃሴ ያስጠነቀቀ ሲሆን ዳግም ወደ ግጭት እንዳይገባ መከላከል እንደሚያስፈልግ አሳስቧል። በተጨማሪም የአውሮፓ ህብረት በወገኖች መካከል ያሉ ልዩነቶችን በፖለቲካዊ ውይይት መፈታት እንዳለባቸው የገለጸ ሲሆን ለ2 ዓመት ከዘለቀው ጦርነት ገና በማገገም ላይ ባለው ክልልም ዳግም ግጭት የሚከሰት ከሆነ አስከፊ መዘዝ እንደሚኖረው በድጋሚ አስታውቋል። ይህ መግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረትና ያለመረጋጋት ስጋት በነገሰበት ወቅት ሲሆን የቅርብ ጊዜ ክስተቶች የሰላም ሂደቱ ዘላቂነት ላይ ጥያቄዎችን በማስነሳት የግጭት የመባባስ ዕድል መኖሩን ስጋት ፈጥረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።